እንኳን ነው አብሮ ስለ ኦሮሞ ተጎዳ፣ ኦሮሞ ተገደለ፣ ሞተ ይለሷ ደንታው አይደለም። እሷ ኦሮሞን ጭራሽ አታውቅም። ከኋላ ሆኗ እነ ጆከርን እነ ጉቺን እነ መሲብሪስቶችን ሰፖርት እያደረገች ኦሮሞን እንዲሳደቡ ከኋላ የሆነች እየገፋፋች ወደ ኦሮሞ እምትልክ ናት እንጂ ለኦሮሞ እስኪ ለአንድ የኦሮሞ ልጅ እሷ ጊፍት የሰጠችው እስኪ አሳይኝ፣ በጊፍት ደረጃ እንኳን። ወይኔ ሳራ ለበሽ የኦሮሞ ጣላት አባዬ፣ አሁንም አትሳሳ። ሳራ ለበሽ አሁን ነው ወደ ሚዲያ ይመጣል። እቺ ልጅ አሁን እቺ ወደ ቲክቶክ ከጇ በልታለች፣ ከጇ በልታለች። ያ ረቢ ያ ረሱላህ፣ ከጇ ስለበላች ብቻ ነው ኦሮሞ አይደለችም እሷ ለራሱ። እኔ ከጇ እኔ ስለማታውቀኝ ስለኔ አታውራ። እኔ የራሴ በቂ ሀብት ያለኝ ሰው ነኝ። በቂ ሀብት እስካፍንጫይ። ኤልሳ እውነቴን ነው የምልሽ። እንትኑኝ እንደ እውነቴን ነው። ከራስሽ አንደበት የወጣ ነው። ከእጇ በልተሻል፣ ከእጇ ጠጥተሻል፣ ጥቅም አግኝተሻል፣ ጠቅማሻለች። ዳደዝሜን መጥፎ ነው። ቆይ መጥፎ ቆይ በችግር ደርሳልሻለች። አንቺ ራስሽ እኔ ፕሮፌሽናል ወርከር ፋሽን ላይ የምሰራ ነው እንዴ? በችግር ደርሳት ማታውቀው። አሁን ደግሞ የራሴ ስራ የምሰራ ሰው ነኝ። የማይመስል ነገር አሁንም ሀረብ ሀገር ላይ ይኸውልህ ስወጣም ፕሮፌሽናል ትልቅ ካምፓኒ ላይ ፋሽን ላይ ወርከር ሱኝ ነው የወጣሁት። ኦኬ። ከዛም በኋላ ደግሞ አሁን ባለው እኔ ያንቺ ቃል የራስሽ ቃል እኔ ኤልሻ የራስሽ ቃል በገንዘብ የራስሽ ቃል ዋጭ አንዴ ቆይ አንቺ ይኸውልሽ ሰው አዳምጭና ሰዎች የሚፍረዱ። እኔ የራስሽን ቃል ብቻ ነው የምናገረው። ሳራኛ ተዋት፣ እናቃታለን። አትሽከርከሩ ዙሯዋሌ በሳራ በኩል ፖለቲካ መስራት አትችሉም። እኛ አለን። እኔ በበኩሌ ጦረኛ ነኝ፣ የእሷ አርሚ ነኝ። ከእጅሽ በልቻለሁ፣ ከእጅሽ በጠጥቻለሁ። ወደ ኩዌት ራሱ ኩዌት ልሄድ ነው ብዬ ስነግርሽ ተኤልሲዬ አክቲቪስቲ ኖ ዱባይ አልተስማማኝም ብዬ ነው ፕሮፌሽናል ወርከር ብዬ ወደ ኩዌት የመጣሁት። እኛ ክብራችን መሆን ያለበት ያለ ብዙ የማከብራቸው ኢትዮጵያ የረጃ ያሉ ቄራ ምንድን ነው? ቄራ ምንድን ነው እንዴ? የኦሮሞ ወጣት ታጋይ በትግል ውስጥ ያለ ኦኬ። ኤኒዌይ አንድ ነገር ቄራ ይባላል እንዴ? አንድ ነገር ልናገር። ኤልሻ ኦሮሞኛ የምታወሪ ትግሬ ነሽ አይደል? አትነጋገር። ማን አሁን ኦሮሞኛ የምታወሪ ትግሬ ነሽ? ኧረ በእናትህ የኔን ባክግራውንድ ገብተህ ቼክ አድርግ። ዝም ብላ ለምን መሰለሽ ቄራ ምንድን ነው? ማፈር አይደለሁም እኔ እኮ የተደበቀ ስቶሪ የለኝም። ስለኔ ተውና፣ ስለ ኤልሳ ተውና፣ አባ ግባና ወደ ታች የኔ ማንን አልተረዳሽኝም እኮ እኔ አሁን እኔ ልንገርህ፣ እኔ የመጣሁት ከስተትህ ይኸውልህ፣ አንዳንዴ የሚያውቅ ሰውን አዳምጡ። ገብቶሃል? ሰው ሊሳሳት ይችላል። ምንም እኮ አልሰማሽም። ቆይ ምንም አልሰማሽም እኮ ነበረ ቅድም ጀምሬ እዚህ ላይ በሰማው ምንድን ነው የሰማሽው? ሳራ አላበሻ ኦኬ፣ ኦሮሞን የምትበድል ሳራ አላበሻ ምን እነማን ጥሶ የምትሰበስብ እነማን ጥሶ አላልንም። አምጪ ሰምቻለሁ። አሁን እዮዳብ አላልንም። እኔ ቆይ ነው ኤልሻ አዳምጪ። እኔ ይኸውልሽ በቪዲዮ ነው አንቺን ያሰማሁሽ አይደል? እኔ ያልኩት እንዴት ነው እሷ ኦሮሞና አማራን የሚያባሉ ሰዎችን ብቻ የምትመግበው? ዘገየ ገብረ ጻዲቅ፣ ጆከር፣ ቤታዮ፣ ሀቢባ፣ ጉቺ፣ መኮንን፣ ዮናስ ሴጋው ያልኩት ይህን ነው። እንዴት ነው እሷ ኦሮሞን የምትወድ ከሆነ ኦሮሞና አማራን የሚሳደቡና የሚያባሉትን ብቻ ነው። ትግሬና ኤርትራዊን የሚሳደቡ እዛ ግሩፕ የለም። ልጥራልሽ እንደገና ሳሪ የምትባሏ፣ ሀቢባ፣ ጆከር፣ አቡፋኖ፣ ጉቺ፣ መሲ ብሪጅስቶን፣ ሙኒት እንዳሉ እነዚህ ሁሉ ዮናስ ሴጋው፣ መማር፣ ቤታዮ እነዚህ የእሷ ጓደኞች ናቸው። ሚቂ ፊት አውራሪ አማራና ኦሮሞን የሚያባሉ እንዲያውም 57 ሚሊዮን ብር ከህዝቡ የዘረፈውን ሚቂ ፊት አውራሪ የምትቀልብ እሷ ናት። በደንብ አዳምጪኝ። የጠየቅኩት ይህን ነው። ስለ ሳራ መልካምነት እኮ አይደለም። አትረዳም፣ $350,000 ለአክሲዮን አልገዛቸው ይህ አይደለም። እሷ ግን ምን ትላለች? መጥታ እኔ በኮቪድ-19 ላይ በአጼ ሚኒልክ ጊዜ
ድሆችን ያበላሁት እንዴት አያወራልኝም? ዳስናት ኳሽትን አብልተሽ ሊሆን ይችላል፣ ረድተሽ ሊሆን ይችላል። የእኔ ጥያቄ ግን ሰው እንዲመልስልኝ ጥያቄ እኮ ነው ያቀረብኩት። እንዴት ለጉቺ $10,000 በላይ ሰው ይሰጣል? ዋይ ጉቺ ተሳዳቢ ስለሆነች ጉቺ ኦሮሞንና አማራን የምታባላ በአማራ ተደብቃ ለሻቢያ የምትሰራ ብዬ ጠየቅኩት። ይሄን ነው እኔ። ሌላ ሰው ሰድቧታል፣ ጃፒ የሚባል ወይም ደግሞ እንቁርቲ ሰድባታለች። ኦሮሞ ናት አለ ልዕልት ሰድባታለች፣ ልዕልት ተናግራታለች። እኔን ግን ወስዳችሁ ስለ እኔ ነው ስታወሩ የነበሩት። የእኔ ጥያቄ እኔ ያልኩትን ሰምተሽ ነው እንደዛ እኔ ያለውልሽ ወታደርሽ ያንቺ ቄራ ነው ያልሽው? ያንቺ ቄራት ቄሪት አለውልሽ ምናምን ካንቺ እጅሽ በልቻለሁ ምናምን ስትይ ዝም ብላ አትደጋግመው። እንደ ትልቅ ሰው ስናወራ እንደ ፕሮፌሽናል ገብቷል። ይኸውልህ ይዳው ይኸውልሽ መጀመሪያ በቪዲዮ ውጪ፣ ሁለተኛ አክብረሽ አውሪ። እኔ አክብሬ ነው እያወራሻለሁ። ኦኬ እቴ ምንም ወሬ ትልቅ ሰው ትመስያለሽ። እኔ እድሜሽም ድምፅሽም ትልቅ ሰው ይመስላል። በቪዲዮ ነይና አዋሪኝ። ቅዱስ ኢዮዳብ አንዴ ትፈቅድልኛለህ? እዚህ ቤት ታውቃለህ፣ ያው በክብር ነው የምናወራው። አኩን አመታታ ወንድሜ፣ እኛ እዚህ ጋር በእውቀትና በእውነት ነው እየተናገርን ያለው። ንግግራችሁን እንደ ሌሎቹ እኛ ስድብ አንሳደብም። ትልቅ ሰው እናከብራለን። ሳራ አልሀበሻ ትልቅ የቅምቅም አያት የምትሆን እህታችን ነው። ባለቤቷም እናከብረዋለን። ጥያቄያችን እንዲመለስ የምንፈልገው ጎሄድ አኩን አመታታ። አመሰግናለሁ ቅዱስ ኢዮዳብ። በመጀመሪያ ደረጃ አርበደበዳቸው ቅዱስ ኢዮዳብ የጎንደር ልጅ ብዬ ስጽፍ ሚውት አድርገውኛል ሞዴሬተሮችን ፈትሽ። ሌቦች ሞዴሬቶች አሉ። አሁንም እያርበደበዳቸው ነው። አርበድብዷቸዋል። ሳራ ለሀበሻ በኦህዴድ በኢህአዴን በህወሀት ስማግለርስ የኢትዮጵያን ከፍተኛ ገንዘብ ስማግል እያደረጉ ዱባይ ላይ ሆቴል እንድትከፍትና ገንዘብ ሙቭ እንድታደርግ ያደረጓትና ሰርታ ያላመጣችው ገንዘብ እንደሆነ ደርሰንበታል። የኢትዮጵያ መንግስት እችን ሴት ለህግ ማቅረብ ነው ያለበት። እቺ ወንጀለኛ ሴት ልጆች ከኋላ ሁና ከኋላ ራሷን በማድረግ ወደፊት ሰዎችን በማምጣት ልጆችን ክብር ባለቤትህን ስታሰድብ ሌሎችን ሁሉ ባላት ገንዘብ የሰው ልጆችን ሁሉ የምታስገድል ዱባይ ላይ ሴቶችን ለዝሙት የምታሰራጭ የምታዘምት በጣም ኔትወርኳ ከባድ ነው። ቱርኪዳ ባይዘዌ ፊቷን የቆዳዋን ፊት ቀይራለች። ከላይና ከታች ያለው ጥርሷን አስወልቃ ቱርክ የሰካው ጥርስ ነው ያለው። አይሪሷን ሁሉ አስተክላለች። የአይኗን ፀጉሯን ሁሉ አስተክላለች። አርቲፊሻል በኃይለ ሥላሴ ዘመን የተወለደችና ኃይለ ሥላሴን መንግስት የበላች የደርግን መንግስት የበላች እቺ ወንበዴ ጋብሱ በሷ ስም የሚንቀሳቀስ ከፍተኛ ገንዘብ አለ። ወደ ኢትዮጵያ ስትመጣ መያዝ አለባት። ከኋላ ሁና እያስጨፈጨፈችን ነው፣ እየከፋፈለችን ነው። እቺ ወራዳ ቁሻ ያ ይሄኛው ባሏ እኮ ይሄ እኮ ሶስተኛ ባሏ እኮ ነው። ይሄ እናንተ የመጀመሪያውን ባሏ ታውቃላችሁ እንዴ? እኛ እኮ ሁሉ መረጃ አለን። ሶስተኛ ባል ነው ይሄ። እቺ ወራዳ ቆሻሻ የሚያረጉት በድብቅ በነኝ ዱባይ ላይ ተቀመጡ ሰዎች እኛ እየተቃወምን አንዴ ግዴለም ስሜታቱን ግዴለም አኩና ምን መሰለ አሁን በእኛ ንግግር እዚህ ጋር በእኛ ንግግር ምን መሰለ እኔ አሁን እዚህ ጋር በእውቀት በእውነትና በሪስፔክት ብቻ ነው ማለት እንደነሱ ወረድ አልፈልግም። እኛው እየተቃወምን ያለ ነው። ኢዮዳብ የሚሳደቡ ሰዎችን እያበረታታሽ ነው። መጥፎ የሚያደርጉ ሰዎችን ሰዎች ሰርተው እንዳይበሉ እያረግሽ ነው። ሰዎች ሰርተው እንዲበሉ ደግፊ እንጂ የወጣት ጡረተኛ አታምጭብን። ወንበዴዎችን እየደገፍሽ ነው። ለህዝብ የማይጠቅሙ ኢትዮጵያን የምትወጂ ከሆነ አማራን ከኦሮሞ ኦሮሞን ከአማራ ትግሬን ከጋምቤላ የሚያባሉ ሰዎች እየደገፍሽ ነው። ይሄን የሚመለከቱ ከስራ ያሉ ቲክቶከሮች ደግሞ ህፃናቶች
ቀዳዳ አግኝተው በዛ እየገቡብን ነው። ይሄ ትክክል አይደለም እንጂ ይሄ እላፊ ስድብ እኔ የታቃታለሁ እዚህ ላይ በሚደረገው ነው። ነገር ብትወጡ ነው እንደዛ ነው። ኦኬ ታፕና ኮፒ ሊንክ አድርጉ ፕሊዝ። ሌላ ቦታ አኩና ታቃለ እዚህ ጋር ግን ለዛ ነው ታፕና ኮፒ ሊንክ አድርጉ ጋይስ። ቤተሰብ እንዴት ነው 100,000 ነው። መልካም ነው። እስኪ ለአማራ ተፈናቃይ ወደ $6,000 ትስጥ። እስኪ ለትግራይ ተፈናቃይ፣ ለትግራይ ረሃብተኛ፣ ለኦሮሞ ተፈናቃይ እስኪ ሰታ ስሟን ታሳውቅ። ቦታዋ የነበረው እዛ ጋ ነው እንጂ ቲክቶክ ላይ አይደለም። ከኋላ ሆና ተሳዳቢና ወሮ በላን እየደገፈች ህፃናቶችን ቦታዋ የነበረው የኦሮሞን ህዝብ የተፈናቀለውን የትግራዩን ህዝብ የአማራውን ህዝብ ሳላራበሻ እንዲያረገች ስትባል ነው እኛ መስማት የምንፈልግ የነበር አሚን። ግን ይሄ ግን ከበስተጀርባ ያለ እንዳለ የኦህዴድ ዘራፊ፣ የሄዴን ዘራፊ፣ የህወሓት ዘራፊ ገንዘቡን በሷ ሙብ ስለሚያደርግ በሷ የተጠለለ በስሟ የተጠለለ ሀይኛል። ኢትዮጵያ ህዝብ ይቅር በሉኝ ይህን ገንዘብ ለኢትዮጵያኖች እመልሳለሁ ብላ ብልጽግናን ማታለል አይቻልም። $300,000 ደግፍ ያለው ለአክሲዮን ላይ ገዛችሁ ግን ደግፍ ያለው ነው ያለችው። እኔ ለምሳሌ $3,000 ከፍያለሁ ለአባይ ግድብ ይዳዝማር እያንዳንዱ ኢትዮጵያዊ አውጥቷል። እኛ ግን በንጽህና ያመጣነው ገንዘብ ነው። እሷ ግን ነውረኛ ባለስልጣኖች፣ ክፉ ኢትዮጵያኖች፣ መሪዎች ገንዘብ ስለሆነ ያ ሬስቶራንት እዚህ ደረጃ የደረሰችው ሰርታ አይደል? እውነቴን ነው። ሰርቶ ያለፈለት ኢትዮጵያ የለም። ትክክለኛ ጧሪ ፋሪው ድንጋይ ቆፋ